ሰላም ጤና ይስጥልኝ ክቡራትና ክቡራን እምነት ሰሚ ነው አካሉ እባላለሁኝ። እንግዲህ በሰሞኑ በጣም መነጋገሪያ እየሆነ ያለው አንድ ርዕሰ ጉዳይ አለ። ይሄም ደግሞ አረቄን በተመለከተ ነው። በአዲስ አበባ ከተማ አስተዳደር አረቄ ቤቶችን ዘጋለው ማለቱን ተከትሎ በተለያዩ አካባቢዎች ላይ ይህን አረቄ ቤት እንግዲህ ትውልድን እያመከነ ነው መዘጋት አለበት እያሉ የተለያዩ ወረዳና ክልሎች እርምጃዎችን እየወሰዱ ይገኛሉ። አረቄ ዜጋን እያመከነ ነው በማለት በይርጋ ጨፌ የአረቄ ንግድ ተከለከለ። አረቄ ምንም እንኳን ባህላዊ መጠጥ ተብሎ የሚነገድ ቢሆንም ከስሪቱ አንፃር ሞላሰስና የተለያዩ ባዕድ ነገሮች እየተጨመሩበት በመሆኑ በዜጎች ላይ ከፍተኛ የጤና እክል እየፈጠረ እንደሚገኝ ተገልጿል። በዚህም የተነሳ የይርጋ ጨፌ ከተማ አስተዳደር የዜጎችን ደህንነት የማስጠበቅ ግዴታውን ለመወጣት የአረቄ ነጋዴዎች በእጃቸው ያለውን ምርት ጨርሰው ቢበዛ በአንድ ሳምንት ጊዜ ውስጥ የአረቄ ንግድ እንዲያቆሙ ክልከላ መደረጉን የይርጋ ጨፌ ከተማ አስተዳደር ከንቲባ አቶ ታደለ ጥላሁን ለብስራት ሬዲዮ ተናግረዋል። አረቄ አምራች ዜጋን እያመከነ የማህበረሰቡን ባህል እሴት እያጎደፈ በመሆኑ ለወንጀል መበራከት አስተዋጽኦ ከማድረጉም በዘለለ ውድ የሰው ሕይወት እየቀጠፈ በርካታ ማህበራዊ ችግር እየተፈጠረ በመሆኑ ክልከላው መጣሉ ተገልጿል። እንደ ይርጋ ጨፌ ከተማ በርካታ የአረቄ ነጋዴዎች ያሉበት ቢሆንም በቀጣይ ነጋዴዎች የገቢ ምንጫቸው እንዳይቋረጥ ከከተማዋ እድገት ጋር በተገናኘ በርካታ የስራ አማራጮችን ስላሉ ይህንን በተገቢው በመጠቀም የተሻለ ህይወት እንዲመሩ አቅጣጫ ተቀምጧል ሲሉ ከንቲባ አቶ ታደለ ጨምሮ ለጣቢያችን ተናግረዋል ይላል። እንግዲህ ይሄንን የዘገበልን ብስራት ሬዲዮ ነው። ቢሆንም እንግዲህ እናንተ እንደሰማችሁት ከሆነ አዲስ አበባ ከተማ ላይ በበርካታ ቦታዎች ከፍተኛ የአረቄ ችርቻሮ የሚካሄድባቸው ቦታዎች አሉ። ጎጃም በረንዳ ምቀኛ ሰፈር በፊት እነ ፒያሳ ማነቂያ ሪበከንቱ ዳክሰን አካባቢ በርካታ አካባቢዎች ላይ አረቄ በመቸርቸር በርካታ ዘመን ህይወታቸውን ሲመሩና ሲያስተዳድሩ የኖሩ ሰዎች ያሉበት አካባቢዎች አዲስ አበባ ላይ እንግዲህ ይቆማል መባሉን ተከትሎ በተለያዩ ቦታዎች ላይ አሁን እንግዲህ በይርጋ ጨፌም እንዳያችሁት ክልከላው ሄዷል ማለት ነው፣ ተጠናክሯል ማለት ነው። የይርጋ ጨፌው ደስ የሚለው ነገር ምንድነው? ተጓዳኝ የሆነ ስራ ሰዎችም የስራ እድል ተፈጥሮላቸው አብረው የተመጣጠነ ኑሯቸውን እንዲያካሄዱ ወደ ችግር ውስጥም እንዳይገቡ የሚያደርግ ስለሆነ የሚበረታታ ነው። እናንተ በአረቄ ጉዳይ ምን ትላላችሁ? እውነት መዘጋት አለበት ወይስ መዘጋት የለበትም? ሀሳብና አስተያየታችሁን አስቀምጡልኝ። እምነት ሰሚ ነው አካሉ ነኝ። ማንኛውም ጥያቄና አስተያየት ልትልኩልኝ ትችላላችሁ። ይመቻችሁ። መልካም ቀን